የአሰላለፍ ለውጥ ለመፍጠር የተጀመረው ግብግብ የሚል ነው አንደኛው ክፍል። ሁለተኛው ቤተክርስቲያን ለመታደግ የተያዘ አዲስ አቋም የሚል ነው። በላይኛው ላይ በእርግጥ ሰሞኑንም ስናነሳው እንደቆየ ነው ትንሽ ለየት ያሉ ሁኔታዎች አሉት። የአሁን ጦርነት ለመጀመር በሁሉም ሳይድ በቂ የሚባል ዝግጅቶች እየተካሄዱ ነው። ለጦርነት የተሟላ ዝግጅት ማለት ይቻላል። በአንድ በኩል የፕሮፓጋንዳ ዝግጅት አለ፣ የዲፕሎማሲ ዝግጅት አለ፣ ወታደራዊ ዝግጅት አለ። በዋነኛነት አሁን እንደ አዲስ ስለሆነ ነው እየተካሄደ ያለ ጦርነት አለ 3 ዓመት የሞላው የአማራ ክልል እየተደረገ ያለው ጦርነት። አሁን ሌላኛው የምንለው ወደ ትግራይ ሊዘምት የተዘጋጀው ኃይል ነው። የኦህዴድ ኃይል ወደ ትግራይ ሄዶ እንደገና ትግራይ ላይ ውጊያ ማድረግ ይፈልጋል። ይሄ የኦህዴድ ኃይል አማራ ክልል እየተዋጋ ነው። አሁን ትግራይ ክልል ሌላ አዲስ ግንባር አዲስ ጦርነት መክፈት ይፈልጋል። አማራ ክልል ከትግራይ ሂዶ ለሚከፍተው ጦርነት ግን ከዚህ እየወጋ ያለውን አማራውን እና ተነስ ሂድ እዛ አማራ ማነው ትግራይ ሂደን እንዋጋ እያለው የብአዴን ልጆች ቲፒኤልኤፍን እንደ ምክንያት ፈጥረው ወይም እንደ ምክንያት አድርገው ከፊት ለፊት በማድረግ ወደ ትግራይ መዝመትን እንደ ትክክለኛነት ልክ ፋኖች እየከዱ ወደ ኦህዴድ እንዲሄዱ እየከዱ ወደ አዲስ አበባ እንዲሄዱ ሲያደርጉ የነበሩ አካላት በጣም በተቀናጀ ሁኔታ እንቅስቃሴ ጀምረዋል። በጣም በተቀናጀ ሁኔታ ይሄ የተቀናጀ እንቅስቃሴ ማን የት ጋ ነው በደንብ ይታወቃል። አንዳንድ ጊዜ ሰብሰብ ያደርጉና አካባቢ ያደርጉታል፣ የጎጥ አሰላለፍ ይይዛሉ። ሌላ ጊዜ ደግሞ ከዛ ለቀቅ ያደርጉታል እና በየትኛው በየአቅጣጫው አድፍጠው ተደብቀው የነበሩ አካላት ሳይቀሩ አሁን አሟሙቀው ወደፊት ለመምጣት ዝግጅት እያደረጉ ነው ያሉት። ሁልጊዜም የሆነች ነገር ሲፈጠር የአሰላለፉ ላይ ነው ኢምፓክት ያለው አሰላለፍ ለውጥ ለማምጣት ነው ጥረት የሚደረገው። ይሄ መጀመሪያው አካባቢ ግልጽ ነበር። ገና የአማራ ፋኖ ብሔራዊ ንቅናቄ አፋብን ሊመሰረት አንድነት ሊመጣ ነው የሚለው ነገር ሲነሳ ጀምሮ ማን ነበረ በፖለቲካው ምህዳር ላይ ማን ነበረ ሲጨነቅ የነበረው? ማን ነበረ ወደ ምልመላ የገባው? ወደ ማስከዳት የገባው? ይህንን ወደ ኋላ መለስ ብሎ ማየት መክዳትን እንደ ትልቅ ነገር በመቁጠር መንግስት እያለ ወደ መጥራት የኦህዴድን ኃይል ማን ነው ወደዛ የተሸጋገረው? እነዛን ስናይ ነገሮቹ የበለጠ ግልጽ እየሆኑልን ነው የሚሄዱት። ኦኬ፣ ከዚህ ሁሉ በኋላ አፋብን እንዳይመሰረት የማድረግ አቅም አጥተው እንዳይመሰረት ማድረግ አይቻልም። ስለዚህ እስከሚችሉት ሞክረው አጓተው ማስቆም የማይቻልና ምስረታው እውን እንደሚሆን ሲረዱ ደግሞ ጓዛቸውን ጠቅልለው ሄደው ኦህዴድ ኪስ ውስጥ ገቡ። ይሄ ከአማራ ፋኖ ትግል ውስጥ ተሸንፎ ጓዙን ጠቅልሎ 4 ኪሎ የሄደ ቡድን እንደገባ 4 ኪሎ እንደገባ ገና የጀመረው ፕሮፓጋንዳ ግልጽ ነው። ያንኑ ነው አሁን የተሸናፊውን ቡድን ፕሮፓጋንዳ ነው በተወሰነ ደረጃ ለማራገብ እየተሞከረ ያለው። አስገራሚው ኦህዴድ ሌላው አንድ ነገር ነው። ኦህዴድ ግን ቀዳሚ ጠላትህ ብሎ ይመጣል። አሁን ባለው ሁኔታ እንኳን ለኢትዮጵያ ለምስራቅ አፍሪካ እንኳን ለምስራቅ አፍሪካ ለዓለምም ጠንቅ ከሆነ ከኢትዮጵያ ውስጥ ካሉ ኃይሎች መካከል ጠንቅ ከሆነ የኦህዴድን ያህል ለቀውስ አስተዋጽኦ እያበረከተ ያለ አካል የለም። እብሪት የትም እንደማያደርስ የምታየው ሞስኮ በከፍተኛ ኃይል ዩክሬን በአንድ ሳምንት ውስጥ አጠቃላይ የፉት ትላታለው ብላ ነው የገባው። ያ ሁላም ታንክ ተሰልፎ መሳሪያው አየር ኃይሉ ምናምን ስታይ በቃ ዩክሬን በአንድ ቀን አለቀላት የምትለው አመታት ተሻገሩ። ዛሬ እንደውም ለማመን በሚቸግር መልኩ በበርካታ ድሮን ሞስኮ ድብልቅልቁ ወጥቷል እና ዓለም ግራ ተጋብቷል። በዚህ ደረጃ ሞስኮን እንኳን መከላከል የማይችሉበት ሁኔታ ተፈጠረ ወይ ከዩክሬን ጋር በተደረገ ጦርነት ስትጀምረው ልክ ኦህዴድም እንደዛው
በቃ ሁሉንም ነገር እናደርጋለን፣ እንደመስሳለን፣ እናርቃለን። ያው ከፍራቻውም የመነጨ የሚለፈልፉት አንድ ነገር ነው። ይሄ ሲሰጉ ሲጨንቃቸው የሚጮሁትን ነገር እረዳለሁ። ለዚህ ነው በፓርላማው ላይ አብይ አህመድ ማን ነው ቢመጣ ሱዳንም ቢሆን ኤርትራም ቢሆን ማንም ቢሆን በሉዓላዊነት ላይ ቅንጣት ታክል ጥርጣሬ የለንም ይላል። ምን ብርሃኑ ጁላ መጥቶ ምንም ሉዓላዊነት የለም በሙሉ እየጣሱ ገብተው የኢትዮጵያ ሉዓላዊነት አደጋ ላይ ወድቋል፣ እርስ በርስ ምንም ባላ ቀውስ የተፈጠረበት ነው ምናምን ይላል። እንደውም ለዛሬ ስላላዘጋጀ ነው እንጂ አንድ ንግግሩ የአብይ አህመድ እየገረመኝ ነበር ምሰው በአንድ ንግግር እዛች ወንበር ላይ እዛው መድረክ ላይ ስለ ፋኖ ስለ ታጠቁ ኃይሎች ሲያነሳ እና አጠቃላይ ስለ ብልጽግና ምናምን ሲያነሳ ሁለት የተለያየ ነገር ነው የሚናገረው። መጀመሪያ ስለ ብልጽግና ነው የሚያወራው። ይሄን ያህል እድገት አስመዘገብን፣ እንደዚህ ያልን፣ ይሄን አደረግን እና አሁን በአንጻራዊነት በጣም የተረጋጋ ሀገር ተፈጥሯል፣ ሰላም ነው ብሎ ያወራል። እሷን ወሬ ሲጨርስ ወደ ሁለተኛው ይገባና ስለ ፋኖ ስለ ምናምን ደግሞ የተጠየቀውን ሊመልስ ሲል በየቦታው የታጠቁ ኃይሎች አሁን ማህበረሰቡ በሰላም ወጥቶ የሚገባበት ሁኔታ ሁሉ የለም ይላል። የአሁኑን እዚሁ ላይ እንደው እዛ ጋዜጠኛውን የተቀመጠ ሰው ልብ ቢኖር ማለት ነው። እንዴ አሁን ከሁለት ደቂቃ በኋላ በፊት ያሉትን እሱን እንዴት ሊያደርጉት ነው ብሎ መጠየቅ ነበር የሚገባውና ድብልቅልቅ ያለ ነገር ነው ያለው። በህወሓት በኩል ዛሬ መግለጫ አውጥተዋል። ዛሬ ባወጡት መግለጫ የራሳቸውን በእነሱ በኩል በአብይ አህመድ ወረራ ሊደረግ እንደሆነ ከትግራይ ወጣቶች በፍልሰት እንዲወጡ ለማድረግ ተደጋጋሚ ዘመቻ እንደተከፈተ ይሄንን በሚመለከትም በተሳሳተ መንገድ የሌሎችን ፕሮፓጋንዳና ስብከት ሰምተው ከዚህ ቀደም ከክልሉ የወጡ አካላት የሚገጥማቸውን አደጋ ከግምት አስገብተው በፍጥነት እንዲመለሱ ወደ ክልሉ። አዎ ይሄን ማለት የዛሬ መግለጫ ያንን የሚያሳይ ነውና በፍጥነት ተመለሱ ነው የሚለው። የወጣችሁ ልትመለሱ ይገባል። ምንድን ይላል? በቅስቀሳ ተደናግረው የወጡ ይላል። በቅስቀሳ ተደናግረው የወጡ የትግራይ ወጣቶች ወደ ክልላቸው ሊመለሱ ይገባል የሚለው ሀሳቡ። የፌዴራል መንግስት ወኪል ናቸው ያላቸው አካላት የትግራይ ወጣቶች ከክልሉ እንዲወጡ ቅስቀሳ እያደረጉ ነው ይላል። የኦህዴድ ውክልና ወስደናል የሚሉ አካላት የፌዴራሉ መንግስት ይላሉ እነሱ ጦርነት ለመጀመር ሁሉንም አይነት ወታደራዊና ፖለቲካዊ ዝግጅቶች፣ ትንኮሳዎች እያደረገ ነው። ይሄንን በማድረግ ወደ ጦርነት እንድንገባ ገፊ ምክንያት አቅርቧል፣ ወይም በጥቅሉ ወደ ጦርነት ለመግባት ተዘጋጅቷል። ትንኮሳ እያደረገ ነው። ወታደራዊ አሰላለፍ አድርጓል። ከፕሮፓጋንዲስቶች ቀጥሮ ይሄን እያደረገ ነው። ስለዚህ እጅግ የከፋ ሁኔታ ይጠብቃል ወይም ይመጣል የሚል ነገር ነው የጀመሩት። ይሄን ነገር አንስተዋል። ሌላው እነሱ በዚህኛው በኩል አሉ። በዚህ በኦህዴድ በኩል ደግሞ ከትላንት በስቲያ ስናነሳ እንደነበረው ከእያንዳንዱ ወረዳ 200 ሚሊሻ ለመከላከያ አዋጡ ተብሎ አማራ ክልል ብቻ ስፔሲፊክ አማራ ክልል ብቻ 200 ሚሊሻ አዋጡ ተብሎ ሚሊሻ እያዋጣና አሰላለፍ እያደረገ ነው። በዚህ መካከል የአጠቃላይ ትግሉ ላይ ካሰላለፍ ለውጥ አንጻር ምን ለማድረግ እየተሞከረ ነው የሚለውን እንይ አጠር አድርገን። አንዱና መሰረታዊ ነገር አሁን መጀመሪያ ወደ አማራ መጥተው ዘምተው አማራውን በሚፈልጉት መንገድ ባቀዱት መሰረት የማዳከም እንቅስቃሴ አልተሳካም። ቅድም በአርበኛ አቤም ሲለው እንደነበረው ዌልካም እየተባሉ አራግፈው መቀበል ያለባቸውን ተቀበለው ሸኟቸው። ይህንን ለ3 ዓመት ከሞከሩ በኋላ አሁን ደግሞ እንሄዳለን ወደ ትግራይ ደግሞ መዞር ሲጀምሩ እንዲህ ነው የሚያደርጉት። ልክ ከኤርትራ ጋር መዋጋት ሲፈልጉ ኤርትራ ድንበር አሳጣችን፣ ወደብ አሳጣችን፣ ታሪካዊ ጠላት ናት ምናምን። ከኤርትራ ጋር ወዳጅ ሲሆኑ ከዚህ በፊት እንደተነሳው
የኤርትራ መንግስት ጋር ባንታረቅ ኖሮ ነው ያለው አይደል አብይ አህመድ። ታርቀን ባይሆን ኖሮ ዘንድሮ በቃ አብቅቶ ነበር የኢትዮጵያ ጉዳይ። ማንም ስላለን አንሳደብም፣ የኤርትራ ህዝብና መንግስት ወዳጆች ናቸው ብሎ ያለው አብይ አህመድ ወዳጆቻችን የኢትዮጵያ ባለውለታዎች ናቸውና አጨብጭቡ ብሎ ነው ያስጨበጨበው። አሁን እንደገና ጠላቶች ናቸው ጨብጭቡ ካለ ያ ጨብጭቡ የሚለውን ሰውዬ ወስዶ ያስጨብጭብ፣ እኛ የለንበት። በዚህ ሁኔታ ከኤርትራ ጋር አልሳካ ሲል የቀይ ባህር የመጀመሪያ ቀይ ባህር ነበር ያሉት። ከዛ አሰብ ወደምትል ትንሽ ሼፕ አደረጓት። ቀይ ባህር ሲሉ ኢንታየር ቀይ ባህርን ስለሚመለከት ቀይ ባህር ካልክ አጠቃላይ የኤርትራን የሚመለከት ጉዳይ ነው። መጀመሪያ እንደዛ ነበር ያሉት። ምክንያቱም ሽመልስ አብዲሳ ቀይ ባህር ላይ ሄደን ነው ኢሬቻ የምናከብረው ሲልና አይደል የነበረው። አምቢሸስ ሆነዋል እና በፍጥነት ሄደን በአጠቃላይ ኤርትራን ካፕቸር እናደርጋለን የሚል ነገር ነበር እንቅስቃሴው። ለዚህ በተለይ አማራው ሆ ብሎ ይነሳል የሚል በጣም ስሁት ግምት ነበራቸው እውነት ለመናገር። ከዛ አማራው ጠቅላላ ከኛ ጋር የሚሰለፈው ኤርትራን ንዝመት ስንለው በሆ ብሎ ይመጣል። አማራውን ሞከሩት፣ በፍጹም እንዲህ ማለት ሁለቱን ጆሮዬን ብትቆርጡት ይሄ የሚሰማ ነገር የለም፣ ለእኔ አይሰማኝም። ጥጥ ነው ይላል የአዲስ አበባ ራዲዮ፣ ጥጥ ነው ጆሮዬ ምናምን። በቃ አንሰማላቸው። ወደ ትግራይ ለመዝመት ደግሞ አሁን ቁስል አከካ ውስጥ ነው የሚገቡት። ተመልከት፣ እነሱ በፈለጉበት አሁን ለኦህዴዶች በሚጠቅማቸው መልኩ እነ ጻድቃን ጦር መሪ የነበሩትን አሁን ለአማራው ጠላት ነው ቲፒኤልኤፍ ካለ አንዱ ጻድቃን ነው፣ ጌታቸው ረዳ ነው፣ እነ ክንድያ ናቸው፣ እነ ዘሪውን ተሾመ ናቸው። አዮ እነዚህ ኃይሎች የሆነ አካል ተገንጥሎ ከህወሓት ለኦህዴድ የሚጠቅመውን ነገር ሲሰራ ትክክል ነው ብለው ነው የሚያምኑት። እሱኑ ነው የሚሰብኩት። ያኔ ምንድነው ጠላትነት፣ ምንድነው ቂም፣ ምንድነው እድሜ ልክ ልንዋጋ ነው እንዴ ምናምን ይሉልሃል። ለነሱ በሚጠቅማቸው መልክ ሲገቡ እጃቸው ላይ ሲገቡላቸው ከነሱ እጅ ሲወጡና አንታዘዝም ወይም አንገዛም ሲሏቸው ደግሞ የእናንተ እኮ ጠላቶች ናቸው ይሉናል። ለአማራ ጠላትነታቸውን ተዉት፣ እናንተ አይመለከታችሁም። ጠላቶቻችሁ ከሆኑ እናንተ ሄዱና ዝመቱ። አማራ በውትድርናም ይሁን በዲፕሎማሲም ይሁን የሚፈታው ነገር ካለው ከኦህዴድ ጋር ተባብሮ አይደለም ይሄንን የሚፈታው። በኦህዴድ ፕሮጀክት ትግራይ ሄዶ መዋጋት አይደለም። ነገር ግን የብአዴን ሰዎች ስላሉ አሁን አማራውን ለኦህዴድ እንዲዋጋ ለማድረግ ነው። በነገራችን ላይ እስከ ስህተት የማይማሩ ሰዎች ባለፈው ጦርነት ቀስቅሰው አማራውን አዝማች ሆነው በግንባር ተገኝተው ፎክረው ለዛ ለከንቱ ሞት እንዲሞት ያደረጉ ማለት ናቸው። እነዚህ አካላት ተጠያቂነት ስላልመጣ ማለት ለእያንዳንዷ ላደረጓት እንቅስቃሴ ተጠያቂነት ስላልመጣ፣ ተጠያቂነት ቢኖር እኮ ባለፈው በነበራቸው ተሳትፎ ላለቀው ህዝብ እያንዳንድ በወንጀሉ ተሳታፊነት ተብሎ መጠየቅ ነበረበት አይደል? ከዛ ከወንጀል ተጠያቂነት ስላልመጣ አሁንም መልሰው አማራውን ቀስቅሰው ከኦህዴድ ጋር አሰልፈው ህወሓት መጣችል ናተዋጋ እያሉ ግንባር መውሰድ ይፈልገዋል። 200 ሚሊሻ ሰብስቦ ወስዶ ሊማግድ እያደረገ ያለውን ዝግጅት የሚያግዙት በምንድን ነው? እኔ እኮ በጣም ነው የሚገርመኝ። ባህር ዳር ላይ፣ ጎንደር ላይ፣ ደሴ ላይ፣ ደብረ ብርሃን ላይ ኦነግ ተቀምጦ ማለት የኦህዴድ ተቀምጦ ተከዜን ተሻግሮ ህወሓት ሊመጣ ነው የሚል ቅስቀሳ ያደርጋል እንዴ? አማራው ሳይሆን ህወሓት ማን የህወሓት የብአዴኑ ማለት ነው። ይቅርታ፣ ልክ ነው። አሁን የት ነው ያለው? ይሄ በሚፈጅህ ኦህዴድ የት ነው ያለው? እዛው አማራ ህዝብ መካከል ሞርተር ይዞ መድፍ ይዞ እየገደለ ከልጆች ይኸው አሁን አቤ መጥቶ ሪፖርት አድርጓል። በየቀኑ እየተዋጉ ያሉት ከማጋ ነው? ከኦህዴድ ጋር አይደለም። ለምንድን ነው የሚዋጉት? ህዝባቸውን ከልቂት ለመታደግ አይደለም እንዴ? እዛው መሀል ሆኖ የሚዋጋ አካል፣ እዛው መሀል ሆኖ የሚያወድም አካል ና ተከዜን ተሻግረን እንሂድ ይላል። አሁን አይደለም እኮ ብአዴን ቀድሞ ነው ያለው እኮ
ብአዴን ባለስልጣናት በሉ ተብለው አምጥተና እዚህ ያሰማ ነው ማለት ችግሩን ተከዜ ማዶ ሄዳችሁ ፈልጉ የአማራ ችግር ያለው ተከዜ ማዶ ነው ሲሉ ነበር። ተከዜ ማዶ ችግር ያለባችሁ እናንተ ናችሁ፣ ብአዴኖች ናችሁ፣ አማራው አይደለም፣ ኦህዴዶች ናችሁ። ምክንያቱም ከተከዜ ማዶ ያሉት አካላት ለ4 ኪሎ አንታዘዝም አንገዛም ብለዋል። አንታዘዝም አንገዛም ካሉ እነዛን አካላት ሂዳችሁ እንግጠማቸው ካላችሁ እናንተ ሄዱና ግጠሙ። አማራ ግን እናንተ ለእናንተ አሽከር ለመግዛት ከእናንተ ጋር አብሮ የሚዘምቱበት ኮዝ የለውም፣ ሪዝን የለውም። ቲፒኤልኤፍ አማራውን ያጠቃው እንደሆነ ካጠቃ በተገቢው መንገድ አጸፋው ይመለስለታል። የአማራን ሕዝብ ህልውና አደጋ ላይ የሚጥል እንቅስቃሴ ካደረገ ማንም በዝምታ ሊመለከት አይችልም፣ ግልጽ ነው። አሁን ባለው ሁኔታ ግን ከአማራ ጋር ወደ ግብግብ የሚያስገባ ኢቭን ከፕሪቶሪያ ጋር ከምናምን ጋር ተያይዞ ያለ የኮንቴስትድ የሚባል ቀጠናን የራያን የወልቃይትን ጉዳይ በተመለከተ ከኦህዴድ ጋር ያላችሁ እንደ ምክር ሀሳብ የሚያነሳው እሱ ነው። በትንተና ፕሮግራም ላይ ከኦህዴድ ጋር ያላችሁ የህልውና አደጋ ሳትጨርሱ ቢያንስ እሱን ሳትጨርሱ በምን መንገድ ነው ከአማራው ጋር ልትፈቱ የምትችሉት? መቼም በኃይል በጣም ነው የሚያስቀው። በኃይል እንፈታለን የሚል እንቅስቃሴ የሚያደርጉ ከሆነ በንግግር በውይይት በተለያየ ጊዜ የተለያዩ አመራሮች አንስተዋል። ከአማራው ጋር ያሉ ቅራኔዎችን በዲፕሎማሲያዊ መንገድ በቅንነት በንግግር በውይይት እንፈታለን፣ ያለፉትን በደሎች ያለፉትን ህመሞች በተመለከተ ደግሞ በሽግግር ጊዜ ፍትህ እንፈታለን፣ ተጠያቂነት በሚያመጣ መልኩ የተበደለው ሊካስ በሚችል መልኩ እንፈታለን፣ ድንበር፣ ወሰን፣ ማንነት፣ እነዚህ አከራካሪ ጉዳዮች በሙሉ የሚነሱ ጥያቄዎች በሙሉ በንግግር እንፈታለን። አይ እኔ ቀድሜ ጉልበት በነበረኝ ጊዜ የወሰድኩትን አምጡ ከሆነ እሱ 1983 ቀርቷል። እንደዚህ አይነት ጥያቄ ይዘህ በፍጹም አንድ እርምጃ ልትራመዳች እሱን አሁን ላይ እሱን ኢሹ ከምታደርገው ኢንታየር አገሪቷን መጀመሪያ ከኦህዴድ እናስጥል። አገር እንደ አገር ሊወድም ነው። አገር እንደ አገር ሊጠፋ ነው። እንደ ትግሬ የትግራይ ተወላጅ ነህ ተብሎ ኮንሰንትሬሽን ካምፕ እየገባ እያዩት እኮ ነው። መቼም እዛ ያሉት አካላት ለጌታቸው ረዳም አሁን እንደው ይለፈልፋል በል የተባለውን እንጂ ጭንቅ ጥብብ ላይ ነው። እና ያለን እንዴት እንደሚጎሻሸሙ እርስ በርስ ደግሞ 4 ኪሎ ቁጭ ብለው እየተባሉ እንደሆነ እነሱም እርስ በርስ ሰው ከዚህ አንጻር የኃይል አሰላለፍ ላይ አማራውን የሚፈትን እንቅስቃሴ የሚመጣው ልክ አዲስ አይደለም። ባይዘው እንደው ግልጽ ለማድረግ በዚሁ አጋጣሚ መጀመሪያ አፋባና አፋሃድና አፋባህ በነበሩበት ጊዜ አፋብን ያሁኑ ነው አፋብን አፋባህና አፋሃድ ነበሩ። አፋሃድ በምንድን ነው የሚወነጀለው? ከአገዛዙ ጋር የወገኑ ሰርጎ ገቦች በውስጡ አሉ። 5ኛው ረድፍ በሙሉ ተሰግስጎበታል ነው። ስለዚህ አፋባህ ላይ ያሉ አመራሮች ወይም የአፋባህ ደጋፊዎችና አባላት አፋሃዶችን የሚተቹት ያገዛዙ መጠቀሚያ ናቸው፣ በፍጹም ሀቀኛ ድርጅት አይደለም በሚል ነው። አፋሃድ ጋር ያሉ ደግሞ እነዚያን የሚወቅሷቸው አፋባህን የሚወቅሷቸው ከህወሓትና ከሻዕቢያ ጋር ግንኙነት አላቸው ወይም ከዛ ጋር ይሰራሉ በሚል ነው። የኤርትራን ጉዳይ እንኳን በኋላ ነው እንደው እንደ አጀንዳ የሚመጣው እንጂ በዋነኛነት ከህወሓት ጋር ግንኙነት አለ፣ ከህወሓት ጋር እየሰሩ ነው የሚል ክስ ነው የሚቀርበው። አሁን በዛን ጊዜ የነበረን ፖዚሽን ምንድን ነው? የነበረን ፖዚሽን ግልጽ ነው። አፋሃድና አፋባህ በጋራ መጥተው በጋራ ቆመው አፋሃድና አፋባህ ተዋህደው
ምንም በማያጠራጥር ሁኔታ የትሮይ ፈረሱ ነው መጋለብን ነው የሚያመጣው። መጀመሪያ የሚቀድመው ኢንተርናሊ የራስ አንድነትን ማጠናከር ነው። አንድ ወጥ የሆነ አደረጃጀት ሳትፈጥር ሸዋ ላይ 2 አደረጃጀት፣ ጎጃም 2፣ ጎንደር 2፣ ቤተ አማራ 2 ገና 3ኛ እንፈጥራለን እየተባለ ግርግር በሚፈጠርበት ይህንን ዝርው አድርገህ በታትነህ እዚህ ተሰባስበህ አንድ ሆነህ መዋቅር ፈጥረህ አቅምህን የአመራር ብቃትህንም ያንን ለማድረግ ያለህንም ችሎታ ሳታሳይ በተከፋፈለ ሁኔታ ሄደህ ኢንጌጅ ካደረግ ከቲፒኤልኤፍም ይሁን ከማንኛውም ኃይል ጋር በምን ባርጌኒንግ ፓወር ነው ኔጎሼት የምታደርገው ነው ጥያቄው። ይሄ ማለት ምንም ጥርጥር የለም በሰጥቶ መቀበል መርህ የአማራ መሰረታዊ ጥቅምና ጥያቄ የምንላቸውን ነጥቦች አሳልፎ መስጠትን ያመጣል። ይሄ ነው ትችት። ወደ አንድ ሲመጡስ ወደ አንድ ከመጡ በኋላ የአፋሕድም ለይቶለት ከውስጡ ያለው 5ኛው ረድፍ ተሸንፎ 4 ኪሎ የሚሄደው 4 ኪሎ ሄደ። የቀረው ኃይል ደግሞ ሐቀኛ ትግል መደረግ አለበት በሚል ተዋህዶ የአፋብን እንዲፈጠር ሆነ። ኦኬ አፋብን ከተፈጠረ በኋላ ደግሞ ጥያቄያችን ወደ ምን ሄደ? አንድ ሳትሆኑ እንዴት እዚህ ካሉ ወንድሞቻችሁ አንድ ሳትሆኑ እዛ ትሄዳላችሁ የሚል ነበር ጥያቄ። በሚጠረጠረው መልኩ ነው የምትሄዱት ማለት ነው። በኋላ ላይ ተዋህደው አንድ ሆነው በጋራ ከቆሙ በኋላ ዘሴም ጥያቄ አይደለም የምጠይቀው፣ ጥያቄው ይቀየራል። ቀጥሎ ደግሞ ጥያቄው ምን ሆነ? ከአማራ ሕዝብ መሰረታዊ ጥቅሞች ለትግል የተነሳ ሕዝባችን ለትግል የተነሳባቸው ዓላማዎችን እንዳትሸራርፉ ዋስትና ስጡ። ከማንም አካል ጋር የምትፈጥሩት አላያንስ ግንኙነት፣ የጋራ ትግል ይሄንን ከግምት ማስገባት ያለበት መሆን አለ ነው። ሁሌ አንድ አይነት ሁልጊዜ የሞኝ ዘፈን ሁሌ አበባዩ እንደሚለው እንዳይሆን ማለት ነው። በኋላ አሁን ቅርብ ጊዜ አርበኛ ዘመነ ካሴ ንግግር አደረ። በንግግሩ ምንድን ነው ያለው? በአማራ ሕዝብ የአማራ ሕዝብን ጥቅም በማናቸው መልኩ ከማንም ጋር በሚኖረን የትብብር እንቅስቃሴ የዓለምን ጥቅም በሙሉ አሳልፈን እንሰጣችኋለን ቢሉን የአማራን ሕዝብ 1 ግራም የአማራን ሕዝብ ጥቅም አሳልፈን አንሰጥም አለ። በቃ ይሄንኑ በቃ የምንለው ይሄንን ነበር። አፋብን የሕዝብ ጥቅም አሳልፎ እንዳይሰጥ ነው ጥያቄው አይደለ? ይሄንን ድርጅታችን አያደርግም ብሎ ፕሮሚስ አደረገ። የድርጅቱ አመራሮች አሉ አይ የለም ይሄንንም ብትልም የሚል ክርክር ውስጥ ምንድን ነው ሊያስገባህ የሚችለው ሰው? ነገር ግን መጀመሪያውኑ በአቋም ደረጃ በደንብ መጀመሪያ አቋም ይዘው የነበሩ የእኛ ጥያቄ አሁንም ከአፋብን ከአፋሕድ አንጻር ቀድሞም ቢሆን የግዴታ አርበኛ እስክንድር መሪውን የግዴታ ዘመነ መሪውን የግዴታ መከታዊውን ምናምን እኛ ማንና እንደዛ ምንለው በመርህ ደረጃ አፋሕድ በሚመሰረትበት ጊዜ በድምፅ ብልጫ ተካሂዷል። ያሉ ኮንስፓይረሲዎች ምናምን እንዳሉ ሆነው አሁን እየጠሩ ምናምን እየተጎተቱ የሚመጡ ነገሮች እንዳሉ ሆነው ያኔ በድምፅ ብዙዎቹ ያረጋገጡትን ይዘን በድምፅ በቃ ተመርጧል፣ ከፈለጋችሁ መዋቅሩን ከተቀበላችሁ በኋላ በሂደት ፍቱት፣ አይ ብላችሁ የወጣችሁ ደግሞ ከነዚህ ጋር ንትርኩስ መግባት ሳይሆን አንቀበልም ያላችሁ ራሳችሁን ችላችሁ ቁሙ። ከዛ በሂደት ሁለቱን ወደ አንድ ለመምጣት ይቀላል ነገር ይፈጥራል ነው አይደለም ፕሪንሲፕል። እሱም እንግዲህ ሂደት ከፕሪንሲፕል አንጻር ትክክለኛ ተገቢ ነበር የነበረው። የሆነውም እሱ ነው። ሂዶ የአንድ ማንኪያ ቅንነት የሚል እሳቤ አሁንም ዘመነ ይዞ መጣ። በዛ ላይ ቢልድ ተደርጎ ኒውትራላይዝ እየተደረገ መቀራረቡ እየተፈጠረና ወደ አንድነት እንዲመጣ ምክንያት ሆነ። ይሄ ከሆነ በኋላ አሁንም አፋብን ሲመሰረት ደግሞ እኛ የምንፈልገው መሪ አልሆነም ወይም መሪ ሆኖ የመጣውን እንጠየፈዋለን፣ እንጠላዋለን የሚል ደግሞ የሆነ ቡድን ተነሳ። ሁልጊዜ የሁሉንም ፍላጎት ማሟላት አይቻልም። ማጆሪቲው ምንድን ነው የሚለው? መሬት ላይ ያለው ኃይል መወሰን የሚገባው አካል በምን አይነት ውሳኔ ወሰነ? በሙሉ ድምፅ ያለ ምንም አንድ በዚህ ሂደት ቅሬታ አለኝ ብሎ የወጣ አካል ሳይኖር
አፋብን ተመስርቷል፣ አመራር መርጠናል ብለው ሁሉም በየአቅጣጫው ይሄንን አረጋግጠው ሄዱ። ኦኬ በቃ አፋብን ቀጠለ። አሁን እየተከታተልክ ያለበትን ቁመና አደረጃጀት አሁን ሰሞኑን ለምሳሌ እናነሳለን አይደለ? ከምንተቻቸው ነገሮች አንዱ የቴዎድሮስ ዕዝ ጎጃም ላይ የራሱን ሎካል መዋቅሩን የአመራር ስያሜ ላይ በጣም ሲበዛ ምል ዘገየ ሳይሆን ተንዘላዘለ ነው የሚባለው። በጣም ዳተኝነትን ያሳየ አሁን ያለውን አደጋ በአግባቡ ያልተገነዘበ አካሄድ ነው። አሁን ይሄ ልክ አይደለም። በፍጥነት ይህንን ነገር ካላረማችሁት መጪው ጊዜ የበለጠ አደጋ ነው የሚመጣው። አሁን ፋታ የማይሰጥ ትግል ባለበት ሁኔታ የራስን መዋቅር ሳትሰራ ከተንቀሳቀስ አደገኛ ነው። ቶሎ ብሎ ያንን መፍትሄ መስጠት ይገባል። ይሁን እንጂ አሁን አሰላለፍ ላይ ለውጥ ለማምጣት ምን የሚል አካል እየመጣ ነው ፖፕአፕ እያደረገ እስከ ዛሬ ዝም ብሎ አድፍጦም የተቀመጠው ምንም ያለው በቃ እንትን ምንድነው አጀንዳ እየመዘዘ ፒክ አድርጎ ይመጣና ልክ መጀመሪያ አካባቢ ተነስቶ አፋብን ከመመስረቱ በፊት የነበረችው ውዝግብ ተመልሳ እሷ ናት እንድትመጣ እየተደረገ ያለ የ4 ኪሎ ሸሽተው ሂደው 4 ኪሎ የገቡ አካላት ወኪሎቻቸውን አንቀሳቀሱ ማለት ነው። ተመልሶ ምን ወደሚል እየተሄደ ነው። ኦህዴድ ወደ ጦርነት የሚሄድ ከሆነ እነዛ ሄዱት እንደዛ ናቸዋል። እነ ኮሎኔል የሄዱት እነ ኢያሱ የሄዱት እነ ማስረሻ ሰጥ የሄዱት ህወሓት ስለሚመጣ ከኦህዴድ ጋር ሆነን ህወሓት እንዋጋለን ብለው ነው ሄዱት። ኧረ እባካችሁ አርሲ እየጨረሰን ያለው ኦህዴድ ነው። ወለጋ እየጨረሰን ያለው ኦህዴድ ነው። አጣዬን 10 ጊዜ አወደማት ኦህዴድ ነው። ጎንደር መጥቶ ይሄንን ሁሉ እልቂት እየፈጸመ ያለው ኦህዴድ ነው። ጎጃምን ይኸው የደም መሬት ያደረገው ኦህዴድ ነው። ቤተ አማራ ወሎን እየፈጀ ያለው ኦህዴድ ነው። የሸዋን ምድር የሚኒሊክን ምድር የደም መሬት ካላረኩ ብሎ በየቀኑ ጦርነት እየከፈተ ያለው ኦህዴድ ነው። እንዴት ከዚህ አካል ጋር ሆነን እዛ ድንበር ምናምን ሄደን እንዋጋለን የሚል ታነሳላችሁ? እንደው አትሊስት የለም ከሌላው ጋር አላያንስ መፍጠር አንፈልግም የሚል ሐሳብ ያለው እንኳን እንዴት አድርጎ ነው ኦህዴድ ልዋጋ ሄዳለሁ ሲል የዋነኛ ጠላታችን ወደ ሆነው ወደ ቲፒኤልኤፍ አድርገን ወደ ትግራይ እንሂድ ይላል ማለት ነው። መከላከያውን የያዘው ደህንነቱን የያዘው ኢኮኖሚውን የያዘው ባንኩንም ታንኩንም ሁሉንም የተቆጣጠረውና አውዳሚ ከነመሰረቱ ከስረ ነቅላለሁ እያለ ያለ አካል ተቀምጦ ከ7-8 ዓመት በፊት ከማዕከላዊ መንግስትነት ተነቅሎ ገና ማዕከላዊ መንግስት ዘምትበታለሁ እያለ ያለ ቡድን ጋር እዛ ጋር ነው የእጅ የምዋጋው እንዴት ትላለህ? ይሄን ነው እያነሳን ያለ ነው። ነገር ግን ሐሳቡ አሁን የትግሉን ሂደት እንዲከፍል ለማድረግ ኦህዴድና የኦህዴድ ፕሮፓጋንዲስቶች በሙሉ የዘመቱት በዚህ መንገድ ምን የሚለው የለም በቃ ታሪካዊ ጠላት መጣች አጣዬ ወደመ ሲባል 11ኛ ጊዜ እኮ ነው ዝም ይልልሃል። አሁን ባለፈው ጊዜ ጀዋሃ መጥተው ያን ሁሉ አቃጥለው ምናምን አደረጉ አይደለ? ይሄ ሲደረግ ያደፈጠው አካል ካድሬ የመንግስት ያገዛዙ ካድሬዎች እሱ ይሄ ውድመት ሲደርስ ምንም ነገር የለም። እንደውም ሽፋን ነው የሚሰጡት፣ መሸፈኛ ነው አጀንዳ የሚፈጥሩት። ከዛ ዞር ይሉልህና ያኔ በመጀመሪያው ጦርነት እንደዚህ አድርጎ ከ27 ዓመት በፊት እንደዚህ አድርጎ ይላል። ትላንት እያደረገ ነው፣ ዛሬ እያደረጋችሁ ነው። ግልጽ መሆን አለበት። ቦልድ እየሆነ እየለየ ሲመጣ አሰላለፉ ከኦህዴድ ጋር እንሰለፍ የሚል ይሆናል ማለት ነው። ግልጽ በሆነ መንገድ ምንም ሌላ ነገር አይደለም። ከኦህዴድ ጋር መሰለፍ አለብን ተብሎ አቋም የያዘ አካል የሚመጣው ይሄንን ደግሞ ቢያንስ ኦህዴድ ካደረሰው የአብይ አህመድ አገዛዝ ካደረሰውና እያደረሰ ካለው ከፈጸመውና እየፈጸመ ካለው ግፍ አንጻር ከእሱ ጋር ተሰልፎ የትም መሄድ እንደ ከፋ ወንጀል የሚቆጠር ስለሆነ ስፕሊት ይሄ ተከፍሎ አንደኛው ግሩፕ ከአብይ ጋር አንደኛው ከዛኛው ጋር ይሰለፍ የሚልና መልሶ የአማራውን ትግል የሚፈትን ነገር ነው እየመጣ ያለው። በደንብ ቶሎ መልክ ካልያዘ ያስቸግራል የሚል ነው። እኔ ይኸውልህ ያቆበቆብኩ ያለሁት አሁን እያወራ ያለው ላይ ለመጨመር አይደለም። አንድ ቪዲዮ አለ፣ አንድ ካህንም ይናገሩታል። ምንም አልጨምርም። ይሄ 200 ተዋጥቶ ነፍሱን እንደ ቁብ እንደ ድር
200 አዋጥቶ ለኦህዴድ ለመስጠት የተዘጋጀ ኃይል አሉ ካህን ናቸው እና እሳቸውን ካዘጋጀችልን ማን ነው በአማራው ላይ ማን ነው አሁን እየተናገርክ ባለው ነው ያንተን ሐሳብ የሚያጠናክር ነው ማን ነው በአማራው ላይ እየዘመተ ያለው በኦርቶዶክስ ላይ ማን ነው እየዘመተ ያለው አሁን ለማን ነው ሄደ የምትዋጋው አየ በፊት ያታለሉበት አንድ መንገድ ነበረ ህወሓት ተመልሶ ኢትዮጵያ ሊያፈርሳት ነው ስለተባለ በኢትዮጵያዊነት ቀስቅሰው ማገዱት ወስደው አሁን ማን ነው ኢትዮጵያ ለማፍረስ እየተንቀሳቀሰ ያለው ህወሓት ነው እንዴ ይሄ ካልገባ የራስ መደናቆር መብት ነው ለምን ትደናቆራለህ ብዬ አልልም ነገር ግን በአሁኑ ሰዓት በዚህ እስካሁን ከተናገርከው አድማጭ ተመልካቾችም እየተከታተሉ ካሉት ጋር በተለይ ህክምና ያላገኙ እነዚህ ሚሊሻ ማለት የጆሮ ችግር ያለባቸው ህክምና ያላገኙ አሁን ህክምና ቢያገኙና ይሄንን ቢሰሙት ማዳመጥ አልፈልግም ካልክ ሄደት ማገዳለ ከዛ ውጪ ግን አሁን ያዘጋጀህ ለምን እንደሆነ ተናገርክ አይደል እሳቸውን እንስማ እሳቸው ጥሩ ነው የማን ነው አሁን ባለው ሁኔታ የህዝቡ ያለ እንግዲህ በተለያየ አጋጣሚ አብተሽ እንደምታስታውሰው የሌሎች ሀገራትን ተሞክሮ ሁሉ አንስተን እንደውም ትዝ ይልሃል ቪዲዮውን በዩቲዩብ ላይ አምጥተን ያው መሳሪያ የታጠቁ ስላሉ ማሳየቱ አስቸጋሪ ስለሆነ ነው አንዳንድ ሀገራት ቤተክርስቲያን በተለይ የኦርቶዶክስ እምነት ተከታዮችንም ሆነ እምነቷን የሚፈትኑ እነሱን እየተከታተሉ ያጠፉ የነበሩ ኃይሎችን ለመቋቋም ተደራጅተው መሳሪያ ታጥቀው ቤተክርስቲያናቸውንም ምእመኑንም አድነዋል ቅርሶችን ታሪኮችን አድነዋል አንዳንዴ እኛ በጸሎት ብቻ ሁሉ ነገር እንዲመለስልን መጠበቅ ስህተት ነው ብዬ ነው የማስበው ጸሎት አይሰራም ውጤት የለውም እያልኩኝ አይደለም እኔም የኦርቶዶክስ እምነት ተከታይ ነኝ ጸሎቴን በጸሎት አምናለሁ ነገር ግን አሁን ተደራይቶ ቅድም አንድ አባታችን እንደተናገሩትም እምነት የሌላቸው ማተብ የሌላቸው ግራኝ መሐመድ በኢትዮጵያ ውስጥ ከፈጸመው ግፍ በላይ በቤተ ክርስቲያን ላይ ከፈጸመው ግፍ በላይ አሁን በአብይ አህመድ የተፈጸመው እጅግ በጣም ከባድና ዘግናኝ ነው ስለዚህ እምነትንም ለመጠበቅ ታሪክንም ቅርስንም ለሌላው ትውልድ ለማቆየት ቤተ ክርስቲያንንም ለማቆየት እንግዲህ እነዚህ የተሰጡትን መመሪያዎች መቀበልና ለእምነትም ለምእመንም መቆም ነው በየእምነት የእስልምና እምነት ተከታዮችንም ጨምሮ ነው እንግዲህ ኡስታዞች እየተገደሉ ነው አገልጋዮቻቸው እየተገደሉ ነው ያሉት እና መተባበር ነው እንግዲህ ይሄንን መግለጫ እያየ ቀደም ብለን በተነጋገር ነው በተለይ ከአማራ ክልል ሚሊሻም ሆንክ የእስልምና እምነት ተከታይ መስቀልን አርገ ለዚህ ገዳይ ስርዓት ለዚህ እምነት ለሌለው ስርዓት ሌላውን ፋለማለው ምትል እንግዲህ እቺው መግለጫ ለአንተ ምን አይነት መልእክት እንዳላት ተቀበል ማየት ነው አይደለም እንግዲህ የተናገሩ እስካሁን ያወራን ያለነው ነገር ተያያዥነት ስላለው እንግዲህ በርካታ በአማራ ክልል የሚገኝ በሚሊሻ ደረጃ ግንድ የሚያል መስቀል ይዞ ነው እንግዲህ ሊዋጋ አሁን ለኦህዴድ ብልጽግና ሊዋጋ የሚወጣው ማለት ነው ቤተክርስቲያንን እምነትን ቅርስን ታሪክን እያጠፋ ያለ መቼም በኢትዮጵያ ታሪክ ተፈጽሞ የማያቅ ግፍ ዘግናኝ ድርጊት እየፈጸመ ያለው የአብይ አህመድ ኦህዴድ ብልጽግና ብቻ ነው ከዚህ ጋር ቆመ ተሰልፈ ሌላው ወገንን ለመግደል ለማጥፋት በገንዘብም በጥቅማ ጥቅም የተያዝክ የአማራ ይሄ ምንድነው ተላላኪዎች ይህንንም መግለጫ ዞር ብላችሁ እንድታዩ ሌሎችም እየቆረጣችሁ ላኩላቸው እንግዲህ እምነት ካላቸው ምን ማድረግ እንዳለባቸው ያው ጦርነቱ እየተቃረበ ስለሆነ ዝግጅቱም ቀደም ብሎ ስለተነገረ እኔ ይህንን ነው የምለው አብትሽ ብዙ ሄድንበት በጣም ጥሩ አዎ ሄደንበታል እንግዲህ ሌላ
ጊዜ እንደዚሁ መሰል አጀንዳዎች በተለይ ከዚህ ጋር የተገናኙ አጀንዳዎች ስለምናነሳ ማስረጃዎችም እጅግ ቀላል ያልሆኑ በጣም በርካታ ማስረጃዎችም አሉ። እነዛንም ጨማምረን መተን በብዙ መልኩ መገለጥ የሚገባቸውን ነገር እየገለጥን እንሄዳለን። ዛሬ ግን ከዚህ በላይ ሳንሄድበት ብዙ ነገር አንስተናል። ከቤተክርስቲያንም አንጻር አባቶቹንም ጭምር እንጋብዛለን በዚህ ጉዳይ ላይ ከዛው የቤተክርስቲያኗንም አባቶች ጋብዘን እነሱም ሀሳብ አስተያየት እንዲሰጡበትም ጭምር እናደርጋለን በተቻለ መጠን። ቤተክርስቲያኗን ግን ለመታደግ ግልጽ እንዲሆን የሚያስፈልገው ቤተክርስቲያኗን ለመታደግ የሰልስቱ ምዕት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዳግማዊ ሰልስቱ ምዕት ቤተ ክህነት ብለን ተነስተናል ብለዋል። ቤተ ክህነቱ እንደ አንድ የመንግስት ጽሕፈት ቤት አድርገውታል የሚል ነው። የሚገርምህ ከዚህ ቀደም በነበረን ፕሮግራም ይሄ ማነው ሕርያቆስ የሚባል አባ ሕርያቆስ የሚባል ሰው የአዲስ አበባ ሀገረ ስብከት ኃላፊ ሆኖ አብይ አህመድ ጋር ተገናኝቶ ነበረ። አንተ ገና ልጅ ነህ የኔ እኩያ ነህ፣ እነዚህ ሽማግሌዎች ተዋቸውና አንተ ከኔ ጋር ምናምን አንተ እያለው ራሱን እያሻሸ ምናምን ከኔ ጋር ስራ ብሎታል ሕርያቆስ። ለዚህ ደግሞ የእውነት ምንም በማያከራክር በመሐላ ነው። እኔ እንደው መማለም አይጠበቅብኝም ማለት ከራሱ ካንደበቱ የሰማሁት ነገር ስለሆነ ከሰውዬው እንደዚህ እንዳለው ከራሱ አንደበት አባ ሕርያቆስ ከሚባለው ሰውዬ ሰምቻለሁ። ባለፈው አንስቼዋለሁ። ትላንትናና ከትላንት ወዲያ ዜናውም እንደሆነ ታውቃለህ። የቋሚ ሲኖዶስ ስብሰባ ተሰብስቦ አዲስ አበባ ሀገረ ስብከትን በቃ እንዳለ ሙልጭ አድርገው በቃ የዘረፋ ማዕከል አድርገው ሰራተኛ እንዳይዘዋወር እንዳይቀጠር ምን እንዳይል ብለው ጊዜያዊ ምንም እንቅስቃሴ እንዳይደረግ ብለው ቋሚ ሲኖዶሱ ጊዜያዊ እገዳ ጥሏል። ይሄው አባ ሕርያቆስ የሚመራው ላይ ማለት ነው። እኛ ስንጮህ ትልቅ ነገር አድርገው ልክ የሆነ መንፈሳዊ አባት እንደተነካ ሲያደርጉ የነበሩ አካላት ምን እያደረጉ እንደሆነ ተልእኮ ስላላቸው ነው ይሄንን እንደዚህ አይነት ነገር የሚያደርጉትና ቤተክርስቲያን እንታደጋለን በቤተክርስቲያን ጉዳይ ቀናኢ ነን ብለው ተነስተው ቤተክርስቲያኗን ከጥፋት ለመታደግ እንደዚህ አይነት እርምጃ ወስደናል ብለዋል። ይሄንን ደግሞ መድረስ በሚገባው ጊዜ ሰዓት መረጃውን ለእናንተ አድርሰናል። ይሄንኑ ነው ማለት የምፈልገው አድማጮች። ቀጥሎ ወደ ከማሳየው በፊት አንድ እኛ የዛሬ 7-8 ዓመት በፊት የሰራናት ስራ አለችና እሷን እንመልከትና ቀደም ብሎ እንዴት እንደገባን ያው ማለት ቲያትረኞች በቲያትረኛ ተበልጠናል ከማለታችንን በፊት ማነው ካልን በኋላም የተሰራ ነው። በዚህ አጋጣሚ ቴክኒሻን እሷን እስከምታዘጋጅ አንድ መረጃ ላቀብል። የኢትዮጵያ ብሔራዊ ቲያትር ከዚህ በፊት ታውቃላችሁ ማነዟል እንደሻው በሚመራበት ጊዜ ተከታትለን ዶክሜንተሪ ሰርተን መረጃዎችን ለእናንተ አድርሰን ነበር። አሁን ባራኮ ምናምን የሚባል ሰው በነብዩ ባየ አማካኝነት ኦዲድ ብልጽግና ያዘዘውን ሁሉ የፈጸመ ለዛም ሽልማት ኢትዮጵያ ብሔራዊ ቲያትርን አስተዳደር ተብሎ ተሰጥቶታል። እዛ የሚመስሉትን የኛን ጓደኞችን ካሌብ ዋለልኝን ጨምሮ በርካታ አርቲስቶችን እያስለቀሱ ይገኛሉ። እጅግ በጣም ታላላቅ ባለሙያዎች ሁሉ እያዘኑ ኢትዮጵያ ብሔራዊ ቲያትርን በደንብ አድርገው የማፈራረስ ስራ እየሰራ ይገኛል። በዚህ አጋጣሚ ብዙ ክትትል እያደረግኩ ነው። መረጃ ደብቀናል ብለው እየተጣጣሩ ነው። ግን አሾልከን የምናወጣበት አንዳንድ ጉዳዮች እንደምንጠብቃቸው ስላለ ግን እግረ መንገዴን ለአድማጭ ተመልካቾች መረጃ ላቀብልና የ130 ሚሊዮን ብር ሳውንድ ሲስተም እንግዲህ ኢትዮጵያ ብሔራዊ ቲያትርን የሚያክል ማለት ነው። በኢትዮጵያ ውስጥ ናሽናል ቲያትርን የሚያህል ቲያትር ቤት የለም። በበጀትም በባለሙያም በቤቱም በሁሉም ነገር ያን ቲያትር ቤት እያዳከሙ ሌሎችን አዳክመው ጨርሰዋል። በነገራችን ላይ ይሄ ነው ብሔራዊ ቲያትር ነበር የቀረው። ሳውንድ ሲስተም የለውም የኢትዮጵያ ብሔራዊ ቲያትርና ሳውንድ ማለት የደከመ ነበረ። ከዛ በኋላ ይበላሽ የታወቀ ነገር ባይኖርም ያው ለዚህ ሳውንድ ሲስተም ያስፈልጋል በሚል 130 ሚሊዮን ብር የወጣበት
ሳውንድ ሲስተም ይሄ ህጋዊ ጨረታ ሳይፈጸም ወይም ደግሞ ባለሙያ የሚገዛው ሳውንድ ሲስተም ምን አይነት ነው የሚለውን ማንኛውም በዚህ በሳውንድ እውቀት ያላቸው ሳውንድ ኢንጂነር ይሏቸዋል። በዛ እውቀት ያላቸው ማናቸውንም ባለሙያዎች ሳያማክር እንግዲህ 4 እና 3 የሚሆኑ ዋናው ወሳኝ ባራኮ ነው ምናምን የሚሉት ሰው ነው። ባለሙያዎችን ሳያማክር ገዝቻለሁ ነው የሚለው። ቲያትር ቤት ውስጥ ካሁን ሳውንድ ሲስተም የለውም። ከጅቡቲ ተጭኖ የመጣ ነው የሚባለው። መቼ እንደሚደርስ ባይታወቅም አንድ የታሸገ ነገር መጥቶ ግምጃ ቤት ውስጥ ተቀምጧል። ግን ሳውንድ ሲስተም ይሁን ምን እንደሆነ አይታወቅም። የገንዘብ ሚኒስትር ለዚህ ሳውንድ ሲስተም መግዣ የተወሰነ ገንዘብ እንዲወጣ አድርጓል። ግን ሳውንድ ሲስተሙ ቢጠበቅ እስካሁን ድረስ ኢትዮጵያ ብሔራዊ ቲያትር አልተገኘም። ጅቡቲ የት እንዳለ አሁን ለእኛም ግራ ገብቶናል የሚል ነገር ነው ባለሙያዎች እየጠቀሱ ያሉት። በዚህ ይሄ ሁኔታ ባለበት ኢትዮጵያ ብሔራዊ ቲያትር ፊልም ለማስመረቅ ወይንም ደግሞ በፊልም ሽልማት ዝግጅት ለማዘጋጀት 80 ሺህ ብር ያለምንም ሳውንድ ሲስተም ራስ ተከራይተህ አንተ ምንም አይነት የፊልም ማሳያ ስክሪን ሳይሰጥ 80 ሺህ ብር አዳራሹን አከራያለሁ ብሎ አንዱ ብዙ ሰው ያልገባው ዋናው ተመልካቹን ባለሙያውን ከዛ ማራቅ ባዶውን ልክ አሁን አብይ አህመድ ቤተክርስቲያን አካባቢ ቤተክርስቲያን ነስላሴን ምናምን አካባቢ ገብርኤል አካባቢ ሰው ሲበተን ቤተክርስቲያኑ አለ ግን ምዕመኑ የለም እዛ አካባቢ። ያን ልክ ጨዋታ እንደተጫወቱት ቲያትር ቤትም ይሄንኑ ጨዋታ እየተጫወቱት ነው ያሉት። ለዚህ አስፈጻሚው ያው ነብዩ ባዬ ከላይ ያለ በሚኒስትር ዴታነት፣ ከዚህ ደግሞ ባራካ የሚባል ሰው ስራ እየሰራ ነው። እጅግ በጣም በርካታ አርቲስቶች አዝነዋል። እንደውም በደረሰኝ መረጃ የቲያትር ክፍል ኃላፊ ሆኖ ወይም ዳይሬክቶሬት ሆኖ እየሰራ ያለው የኔው የቅርብ ጓደኛ ካሌብ ዋለልኝ ነው። ካሌብ ዋለልኝን አርቲስቶች ተሰብስበው በአንድ ስብሰባ ላይ ነገ ባለስልጣኑም ይነሳል፣ ይሄም ስርዓት አይቆይም፣ አብረን የምንቆየው እኛ ነን፣ አርቲስቶቹ አብረን የምንቆየው እኛ ነን እና እባክን መንገድን አስተካከል የሚል ግስ እንደገሰጹት እንደውም አንድ በጣም ማከብራት አሁን ስሟን መጥራት ስለማልፈልግ ነው በጣም ማከብራት ጎበዝ አርቲስት በለቅሶ ሁሉ በታጀበ መልኩ ታው እንዳለችው እና እናዝናለን ያ የተከበረ ቲያትር ቤት በዚህ መጠን መውረዱ በሚል ገልጸዋል። ኢትዮጵያ ብሔራዊ ቲያትርን በተቻላቸው መጠን ያው በተሰጣቸው በአብይ አህመድ በአዳነች አቤቤ መመሪያ መሰረት ያፈራረሱት ነው። ብዙ ስራዎችም እየቀረቡም አይደለም። ቤቱም ከጊዜ ወደ ጊዜ እየወረደ ያ ትልቅ ቤት አሁን ባለበት ደረጃ ላይ ነው ያለው የሚል ነው። ይችኑ መረጃ ላቀብል ብዬ ነው። ሀብትሽ እንግዲህ ወደ ቀጣዩ ደግሞ ያሳዝናል። በጣም ያስተረፉት ነገር የለም። እያንዳንዱ ነገር እዚህ ጋር ቤተ ክርስቲያኑን፣ እዚህ ጋር ቲያትር ቤቱን አምፒር በቀደም ለታ እንዴት እንደሆነ እሱን በደንብ እንመጣበታለን። እዛ አካባቢው ላይ ምን እያደረጉ እንደሆነ በሙሉ ስታዩት ቅርስ፣ ሃይማኖት፣ ማንነት አንድም የሚቀራቸው የለም። በገንዘቡ ሌላው ነገር ብቻ አይደለም እና በፍጥነት ነው ሀገሪቷን ከጫወታ ኮምፕሊትሊ ከጫወታ እያስወጣት ያሉት። በጣም ዘግናኝ ሁኔታዎች ናቸው እየተከሰቱ ያሉት። ማን ነው ነቅቶ በዚህ ደረጃ እየተረባረበ ያለው? ማን ነው ይሄንን ተረድቶ ቀዳሚ አጀንዳው ይሄንን ሊያደርግ የፈቀደ? ሌላ ነገር ነው። በዛ ላይ ደግሞ በጣም ከፍተኛ ገንዘብ በጀት አላቸው። የሀገሪቷን ሀብት በሙሉ ለዚህ ዓላማ ነው እየዋሉ ያሉት። ትግራይ ብቻ 6 ቢሊየን ለነጌታቸው ረዳና ለነጻድቃን የተመደበ በጀት ብቻ ነው 6 ቢሊየን። ትግራይ ያለውን ወታደራዊ ምናምን መዋቅር የሚያፈራርስ ማለት ነው። አሁን አማራ ክልል ላይ እስኪ አመጣን አሳየናችሁ። ሃይማኖት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት አድርገው ይኸው ካህናቱን ሲያስነቦ አብያተ ክርስቲያናቱን ታሪካዊ አብያተ ክርስቲያናትን ሲያጠፉ አይታችኋል። ትግራይ ኑ አብረን እንሂድ የሚሏችሁ እነዛን ለማጥፋት ነው። የትግራይ ያለንም ኃይል እየነገርን ያለነው ሲመጣ እነዛን ታሪካዊ ቅርሶችን ማንነትን የሚያውድም ነው። ይሄ ስብስብ ምንም ወደዚህ ማለት ሳያስፈልግ ሰሜን ጠል ነው፣ አንታይ ሴሜቲክ እንቅስቃሴ
ሴማውያንን አጠፋለሁ ብሎ የተነሳ አካል ነው። ኢትዮጵያ የተገነባችው በአቢሲኒያውያን ነው። ስለዚህ የአማራው የትግሬው ምናምን ታሪክ መኖር የለበትም ብሎ የደመደመ ኃይል ነው። በ1983 የእብደት ፖለቲካ አመታችሁ የ60ዎቹን ያልታኘከ ፖለቲካ የተከላችሁት ስርዓት አደጋ አምጥቷል። ዳግመኛ እንደዚህ ያለው ነገር እንዲቀጥል መፍቀድ ለእናንተ ልክ አይደለም፣ ትክክል አይደለም። አሁን ግን ሂሳብ የምናወራረድበትም ሰዓት አይደለም። እከሌን ሰርቶ ነበር፣ እከሌን አድርጎ ነበር ለማለት የሚበቃ ጊዜ የለም። ከሰዓት ጋም ጭምር ነው እየተሻማን ልንሄድ የሚገባው። አንድ ወቅት ላይ ቢጨንቃቸው ምንድን ነው ያሉት? ከናዳው እኩል ካሮጥን አደጋ ይመጣል። ከናዳው እኩል ከላይ ናዳው እየመጣ ነው። ከናዳው ፍጥነት በታች ከሆነ ናዳው ይደርስብናል ይል ነበር መለስ ዜናዊ። ቀድሞ እሱ ላይ ነው የደረሰበት ናዳው። ከዛ በኋላ እያንዳንዱ ላይ ደረሰ። በቀደም አንስቼ ነበረ። የእውነት በጣም ገርሞኝ በሌላ ጉዳይ የመጣ መረጃ ነው አይደለ? እንደው አሁን አብይ አህመድ ኢንሳ እያለ ለሳሞራ ሴት አቀባይ ሆኖ ሶማሌ ጅጅጋ ያለውን ይሄ ምንድነው ወጣ የተባለውን ነዳጅ እዛ ያሉትን ቻይናዎች እሱ ኢንሳ ስለነበር አብይ የደህንነት ሰውነቱን ተጠቅሞ ገንዘብ ጉቦ ጠይቆ ስንት ከበድ ያለ ሚሊዮን ብር ጠይቆ ይሄን አንሰጥም ብለው በውዝግብ ውስጥ ገብተው ለካ እየተቀባበለ ከሳሞራ ጋር ኢንሳ ያለ ሴት ማቀበል ብቻ ሳይሆን የገንዘብ ጉዳዮችም አብይ ከሳሞራ ጋር ተጣላ ማለት በርካታ መረጃዎች ይወጡበታል። ዝም ብሎ ፐርሰናል መረጃዎች። ለካ አብይ ሳሞራ የኑስን ብላክሜል ያደረገው ገና ኢንሳ እየሰራ እያለ ነው። ገና በጠዋት አየህ፣ ሳሞራ በቁሙ እንደሚዋረድ ሲያግድ እሱ ይሄ ያለቀለት እኮ ነው። ጠዋት ተግሞጥምጦ ውሃ ተግሞጥምጦ እጁን አየት ሲያደርግ አንዱ ጥርስ ያገኘዋል። በሚቀጥለው ቀን ሌላኛውን ጥርስ የለም ጠቅላላ። አንዳንዱን ዝም ብሎ መልሶ ነካ አድርጎት ይወጣል። ሲወጣ ፀሐይ ሲመታው ላላ ሲል ደግሞ ይውልቃል። እንደዚህ በዚህ ዕድሜ ላይ ያለ ነው ሳሞራ። እዚህ አንድ ቤት አለ ቨርጂኒያ ውስጥ ዕድሜያቸው ገፋ ያሉ ሰዎች የሚገቡበት ለመብላትም ለመጨፈርም ለምናምንም የሚባል እዛ የሚመጡ ሰዎች ዕድሜያቸው ከፍ ያሉ ስለሆነ ስሎ ሙዚቃ ይከፈትላቸዋል፣ ጃዝ ምናምን የሆነ ነገር እና በሱም ተነስተው ሲደንሱ ግን ኳኳኳኳኳ የሚል ድምፅ ይሰማል። አላንደየው ለምን እለዋለሁ እንዳለ መገጣጠሚያቸው ነው የሚኳኳው ሊደንሱ ሲሉ ከሽከሽከሽከሽ ማንከሽከሻዎች እንዳለ ሳሞራ የኑስ አሁን በዚህ ዕድሜው የማንከሽከሻ የሆነ ሰውዬ በገዛ ህዝቡ ላይ አብይ አህመድ ገና በዛ ኢንሳ በነበረበት ጊዜ ብላክሜል አድርጎ የሚጫወትበት ይሄንን ሁላ ሜስ የፈጠረ። ከዛ በኋላ ቻይናዎቹ መጥተው በግፍ ለተጠየቁትና ገንዘባቸውም ተወስዶ ከሀገርም እንዲባረሩ ደግሞ ለማድረግ ከዘረፋቸው በኋላ እንዲባረሩ ሊያደርግ ሲጣጣር ክስ መስርተው ሳሞራ የኑስ የአብይ አህመድ በሙስና የተከሰሰበትን ክስ አዘግቶ በወታደር መሪነቱ እንደዚህ አይነት ሲጨመላለቁ የነበሩ ሰዎች ናቸው አሁን ስልጣን ይዘው እንደገና ለሌላ ጦርነት እየተዘጋጁ ያሉት። እንዴት አስከፊ እንደሆነ ማለት ነው። እና ትንሽ ቆጭቶኝ ወደዛ የሄድኩት አሁን ብሔራዊ ቲያትር ሂድ የሆነ ምናምን ቲያትር ሂድ በቃ በሁሉም መስክ እየወደመ እየጠፋ ጌታቸው ረዳ በቃ ከአንደበቱ አውጥቶ 300 ትግራዋይ እንትን ታስረው ገለመሌ ብለው እኛ ስንናገረው ላልተቀበለ ሰው ጌታቸው ረዳ መጥቶ ሲደግምለት እንደዚህ እየታሰረ ነው እንዴ ምናምን ማህበረ ዴጎ ነው ምናምን የሚባለው ቦታ አለ። ይሄ በቁማቸው እየረሸኑ ገደል የከተቱበት አሁን የዛን ምናልባት የሚያስንቅ ምክንያቱም ሞትን አለማምደዋል። ያኔ እንደው እንደ አዲስ ይባል ነበረ። አሁን ግን ሁሉ ሞትን ተለማምዶታል። ዜናም እየሆነ አይደለም ምናምንና እንደምንም ተረባርቦ ማስቆም ይጠይቃል። ብሔራዊ ቲያትር ሌሎቹም ቲያትር ቤቶች ፈረሰ የሚባለው አሁን እንዳልከው እኮ ነው። ፈረሰ የሚባለው ቢውልዲንጉ ሲፈርስ ብቻ አይደለም፣ አካባቢው ሰው ዝር እንዳይል ባለሙያው ተስፋ እንዲቆርጥና እንዲበተን። ከዛ በኋላ እነሱ ግን ምን እያደረጉ ነው? ቴዲ አፍሮ እዚህ ዘፈን አመጣ ሲባል በአንድ ሌሊት 20 ሚሊዮን 30 ሚሊዮን 40 ሚሊዮን መድበው በአንድ ሌሊት 3 ዘፈን 4 ዘፈን የሚሰማው ባይኖርም
አንተ እምብርት ትቆርጣለህ፣ አልቆርጥም፣ ትቆርጣለህ፣ አልቆርጥም። አዲስ አበባ እምብርት ነው ብሎ እሱ ዘፈን ነው። ከዛ ይሄንን እንትን አቀናባሪ ቁጭ ብሎ ግጥም በቃ ጸሐፊ ነው የተባለ ሰው ቁጭ ብሎ ጽፎታል። እንዲህ አድርገው ገንዘቡ ምንም ሁሉም ነገር እጃቸው ላይ ስላለ በፈለጉት ኤክስትሪም በፈለጉት መንገድ የሚሄዱ ሰዎች ነገ ምን ሊያመጡ ይችላሉ ብሎ አለማሰብ በጣም በጣም ውድቀት ነው። ብሔራዊ ቲያትርን ስላነሳን እንዳውም በጣም አብሮ የሚሄድ ነው። እኔ እንደ አዲስ አብሬ አየዋለሁ። ለአድማጮች ግን የእውነት በትውስታ ወደኋላ መለስ ብለን ጥበብ ማለት ምን ማለት ነው፣ ትወና ማለት ምን ማለት ነው፣ አንዱ አያስቆጫችሁም? የእውነት አሁን ምንም ምርጫ ስለሌለን እኔም ደጋግሜ እናገረዋለሁ። የፖለቲከኛ ሆኜ የምናምን የሚዲያ ስራ ገለመሌ እሱ አይደለም። ሚዲያ ላይ የሚያቆየኝ ሚዲያ ላይ የሚያኖረኝ ይሄ አውዳሚ ኃይል የአባት የአያቶቻችንን አገር የቅድመ አያቶቻችንን አገር እየናዱ እያፈረሱ ህዝባችንን እያሳቀቁ እነዚህ ወሮ በሎች ሲጫወቱበት እንዴት ዝም ብለን እናያለን? ያለፈውን ታግለን ጭራሽ የባሰው ላይ ወደቅን። ትሻልን ሰድጄ ትብስን አመጣው እንደሚባለው ትብስ ላይ ወድቀን መከራችንን እናያለንና ይሄ የባሰ የከፋ ኃይል ነው። እሱን ለመታገል ነው። ያው አግዳሚ ወንበርና ስደት አንድ ያደርጋል እንደሚባለው ሁሉም አግዳሚ ወንበር ምናምን ሆነና አንዱ የፈለገውን እዛ እዚህ ሲወራጭ ውላልና